ቁጭ ብለን እያወራን የወዲ ወዳችን የእውነት ነው የምልሽ ስንወጣ ነክቷል። እናንተ እኮ ነው ቁጭ ብላችሁ ካወጋችሁ ላይ ነጋ ነው አተኙም ነበር። ኧረ በእናትሽ ተይ እንዴ እንቅልፍ ሳይመጣ እንዴ እንደው ጨለማውን ሳታዩ እልም እንዴ ምን አይነት ጨለማ ነው? ማይመሽ ሀገር ዱባይ ናየው እንዴ ነው 24 hour everything open ነው። በዛ ላይ ቶሎ ነው የሚመሸው፣ ምሽቱ ቶሎ ነው የሚያልቀው። ቀኑ ረጅም ነው፣ ምሽቱ አጭር። ምሽት ዱባይ ምሽት የለም። ማርያምን እኔ በጣም ኃይለኛ ሀገር ነው። በእናትሽ እንዴ እኔ ተወዛገብኩኝ። በቃ ሰው ቀን ነው የሚተኛ፣ በይሳን ነው የሚተኛ እኮ። ግን አንተ ሰዓት ማስተካከል አለብካ። ይሄ አላርም ቀጥረተኛ እንዴ ጉድፈላ። አሁን እኮ 8 ሰዓት ነው በኢትዮጵያ 8 ሰዓት ነው። ተወዛገብኩ በእናትሽ አቡዬ ተወዛገብኩኝ። በዛ ላይ ደግሞ መከራዬን አይቼ ያመጣሁትን ያጠፋሁትን ቦርጭ ይኸው መልሼ እየገነባሁት ነው። በእናትሽ እኮ ኢትዮጵያ ስትገባ ትሰራለህ፣ ትስተካከላለህ፣ ችግር የለውም። እሺ ቆይ እኔ ምልክ ጠዋት አሁን የነገውን ጠዋት ጌሙን ትገኛለህ አትገኝም? ንገረኝ። እገኛለሁ እንጂ እገኛለሁ። አላመሽም። በቃ አሁን ላለማምሸት በዱባይ የምትቀጥረው አለ ነው። ምን ንገረኝ። በዱባይ ስንት ሰዓት ነው የምትቀጥረው? አላርም መቁጠር አለ። በኢትዮጵያ 2 ሰዓት ተኩል ቀጥረህ ተነስተህ ታጥበህ ቁርስን በልተህ 3 ሰዓት ላይ ላይቭ ላይ እንገናኛለን። እንደ ሁል ጊዜያችን ሰዓቱን አክብረን በቃ ኧረ በጣም ይመቸኛል። በእናትሽ እኔ እኮ ዝም ብሎ መጋደም ጠዋት ስደውልልኝ ተኝቷል። ማርያምን ማለት ነው ቁጭ እንዳልን ይሄው ይሄ ቀዳይም ሽልኝ ነው ብላችሁ ቁጭ እንዳልን በቃ የወዲ ወዳችን አውርተን ሳንጨርስ ነጋ። ሙቀቱ እንዴት ነው? የሙቀቱ ነገር አይወራ። የነዝዛላ ሙቀቱ በስማ እሳት ላይ የምትራመጅ የሚመስለው በቃ እሳት ላይ ሰጥ አረብ ሀገር የሚኖር ሰው ነው የሚያስደንቀኝ። ከዚህ በኋላ ማጂክ እንደዚህ ኃይለኛ ማጂክ አስማት እንዴ አረብ ሀገር እንደሚኖር አስማተኛ የለም ምድር ላይ እንዴ። ሁያርሽ እኮ ነው የምትሄጂው። እሳት እያጠፋሽ እኮ ነው የምትሄጂው። ያው 17 ዓመት ካታር ላይ ኖርኩት። ይሄን ሙቀት ችዬ ነው 17 ዓመት የኖርኩት። በስማ አስማተኛ እንደዚህ ማጂክ ምናምን ቢሰራ ካሁን በኋላ አልገረም። አረብ ሀገር የሚኖር ሰው ሲኖር ምርገረሙ በጣም ይሄን ሙቀት ችላችሁ እንዴት እንደኖራችሁ በስመ አብ ወልደ መንፈስ እንኳን አየህልን። በጣም ኧረ እኛ ግን ኢትዮጵያ እየኖርን በዛ አየር እርጎ የሆነ አየር ሰልፉ መረረን። የዳቦ ሰልፍ፣ የእንጀራ ሰልፍ፣ የምን ሰልፍ? አረ ሰልፍ በሰልፍ ይሁን አየሩ ይበቃል። በስመ አብ እኔ ሲጀመር እመቤቴ ምስክሬ ናት። ለኢንጆይመንት ካልሆነ መስተቀር ከሀገሬ የመውጣት 5 ሳንቲ ቀን አስቤ አላውቅም። ኧረ ሙቀት በጣም ትለያላችሁ። እግዚአብሔር ይሄ የቆይታችሁን ጊዜ ያሳጥረውና ሀገራችሁ ገብታችሁ ንብረታችሁና ነገራችሁን ሸክፋችሁ ሀገራችሁን እንድትገቡ ያድርጋችሁ በእውነት እንጂ የሰው ልጅ እንዴት ብብቱን ቂጡን እንዲሁም ታፋውን ላቱን አዘሴም ታይም ያልበዋል። በጣም እኮ ኢትዮጵያ አላባችሁ ከተባለ ብብታችሁ ነው። እሱም ረጋ ያለ አላላ እኔ ብብቴንም ቂጤንም ላቴንም ባቴንም ባንዴ ነው ያላበኝ። አዘሴም በቃ ውጥት እንዳልኩ በቃ እንዴ እንዳያቃጥልሽ እኮ እያልሽ ነው የምትሄጂው። በእውነት አረብ ሀገር ያላችሁ ወንድምና እህቶች ማለት ነው ነው ጌማችንን እና መቼ ነው የምንጫወተው? ትናንትና ማታ እንጫወታለን። ዛሬ ቀጠሮ አለ። በጊዜ ካለቀ ነው የነሱ ጉዳይ። ወይ አምሽተን እናርገው። አዎ የነሱ ጉዳይ እንዳለቀ እናርገው። ቋጭ ያንን እንደቋጨሽ እንገባለን። የሮቡማ እንትን ማለት የለበትም መዛባት የለበትም። በቃ በጣም ጥሩ። የድምፃውያን ውድድር ለዛሬ አይኖርም ማለት ነው። ሳምንት እንድትገኙ ድምፃውያን በድምጽ የተመዘገባችሁ ሳምንት ተገኙ። እሺ በኋላ ስገባ ስክሪን አረብ ሀገር ያላችሁ እህቶችና ወንድሞች እግዚአብሔር እመቤቴ የጭንቃ ማላጇ ከዚች ሀገር ጥሩ ነገር ሰጥቷችሁ ማሂ አንቺ እሺ የምትይው አንቺ በውዝዋዜ ተጋደርሽው አንቺ ማርያም ረተቃጠል
ስሚ ኤሲውን ማለት ነው ስንት ነው ማድረግ ያለብኝ? ኤሲው ጠፍቷል። አብረው እኮ አው እንዴ ኤሲው ጠፍቷል። ሆቴል ነህ አይደል ሚኪ? እንዴ በጣም ዘመናዊ ሆቴል፣ በጣም ብዙ ዶላር ነው የከፈልኩት። ይገርምሻል። እኔ እንዲህ ነኝ። እኔ ጎንደሬ ልንገርሽ እንዲህ ነኝ። እኔ ይኸውልሽ ሰርቼ እንደ ንጉስ ነው የምኖረው። ይሄኔ 3 ስታር ሆቴል ነው ያለከው። ነይ ስታሩን አንቺ ቁጠሪ። እኔ አድርበታለሁ። ስታሩን አንቺ ቁጠሪ። አንቺ እንደዚህ ሪሞት ያለው አለ ይኸውልሽ፣ እንደዚህ ኧረ 3 ስታር ሆቴልም እንደሱ አላቸው። ምንም ችግር የለም። ስሚ ዱባይ ላይ 3 ስታር ሆቴል የለም ሲጀምር። ኖ ኤሲውን በስንት ላድርገው? ይኸውልሽ የምታበሪው እንደ አንቺ የለመድሽው እንደዚህ በማጥፋና በማብሪያ ነው። ቻው ይኸውልሽ እዚህ ነው። እንዲህ ትነኪያለሽ ይበራል። እንዲህ ትነኪያለሽ ይበራል። ከዛ ደግሞ ሞሬ ሰለጠነ ልንገርህ፣ ዝም ብሎ አንተ ስታልፍ እንትንክን ታውቆት መንፈስክ ነው የሚባል የሆነ ነገር መምጣት ታውቆት የሚበራ ልክ ግሪን ሽንት ቤት ስታስገባ እኔ አላልፍም። እንደዚህ አይነት ይሄ ከሴጣን ጋር የተያያዘ አበራ አለ። እንደዛ እንደዚህ በጣም ሌክዠሪ የሚያደርግ ሴንስ የሚያደርግ ልክ እግርህን ሽንት ቤት ስታስገባ ወይ እኔ አላልፍም። ተይ ማለት አይመቸኝም። መንካት ይሄን አይተሽዋል። ይሄንን ጉድ አይተሽዋል። አላየሽውም? ይሄንን ጉድ አይተሽዋል ወይ? በኢየሱስ ስም ተዝረክረኪ። አይ እናቴ እኔ ነገር ካልሽው እዚህ ይሄኛው ይኸውልሽ፣ እኔ የመጀመሪያ ቀን እንደዚህ ሆኜ እንዴት ነው የምተኛው ብዬ ቁጭ ብዬ አደርኩኝ። ከዛ ትላንትና ስነካካልሽ ለካ እዚህ ነው ጉዱ። እቺን ስትነኪ ይሄው ዋካክ ብሎ ዝክለቴ አየሽው። ቁጭ ብዬ ነበር ያደርጉት የመጀመሪያ ቀን በዚህ ጉዳይ። እንዴት ቁጭ ብዬ ራቁቴን ነው የምተኛ ስተኛና እንዴት ብዬ አደባባይ ላይ ልተኛ ብዬ የሰው ሀገር መጥቼ ጎዳና ልድር ወይ ብዬ መልሼ ይሄው ነገር የኔ ሀገር ዱባይ ነው። ከኔ ፈለሰስ ዱባይ ነው የኔ ፈለሰስ የአይላንዷ ነው የማይደፈርስ የኔ ሀገር ዱባይ ነው። ኧረ ሙቀት በዚህ ጋር ዱባይና ሙድሱ በዚህ ጋር ያለቅሳል። ማርያምን አይ ሙቀቱ የአንድ ነገር እኮ ይኸውልሽ፣ አሁን ቆንጆ ትሆንና አንድ ሴት ልጅ ነጭናጫ ትሆናለች። ያለ አንድ ነገር አይሰጣትም። ገባሽ አይደል? አሁን አንቺ አጭር ነሽ፣ ግን ለባልሽ ይኸው መሬት ነሽ። በሌለሽ እውቀት ሰው እንደነዚህ ያደረግሽው ሰው ነሽ። እግዚአብሔር ይስጥሽ። ገባሽ? እግዚአብሔር ይስጥሽ። ይኸው እግር በእግር እየተከታተል ሰው ሁሉ ደንዞ ይኸው ታፕ ከመልመዳቸው የተነሳ እንዲህ ሲሉ ነው የሚያድሩት አሉ የሀይባ ቤተሰቦች። እንዲህ ሲቆፈቅፉት ነው ማለት ሲሄድብኝ የተመታው እንድምሽ ዱባይ ብትሆን እንደዚህ አስመኝ መስዬ የኔ ፍቅር የኔ እናት ስሚ፣ ሁሉ ነገር በአይንሽ ሙልት ነው የሚለው። በቃ በአይንሽ አሁን ሱፐርማርኬት ገብተሽ ለመግዛት በቃ አይንሽ ሙልት ብሎ አይኗ ጆነሽ ሳትግዢ ልትወጪ ትችያለሽ። አይንሽ ሙልት ይላል። በቃ አይንም እኮ ቀለባለሁ የሚባለው እኮ ዝም ብሎ ያለ ምክንያት ነው። በጣም አይን ቀለባለሁ አንተ እኮ ብርቅክ ስለሆነ ነው። እኛ ግን 17 ዓመት ስለሆነ በቃ ብርቅሽ ትፋባክሽ ማርኬት ገለመሌ ሆቴል ገለመሌ ብርቃችን አይደለም። ይኸውልህ ለመጤና ለኗሪ አንድ አይደለም። ስትኖርበት ብርቅክም ድንቅክም አይደለም። አንተ ግን አዲስ መጤ ስለሆንክ ብርቅክ ነው። ያም ስታይ ግን በጣም እኔ ማርያምን ተገርሜ ልሞት ነው። በቃ ሳፈጥ ነው በቃ እንደዚህ እኔ ሱፐርማርኬቱ ገብቼ በቃ ዘመዴ ይመስለኛል። ሱፐርማርኬቱ ራሱ ሙልት እግዚአብሔር እንደ ሞላ እንጀራ ይስጣችሁ እግዚአብሔር። ምኑ በቃ ከጥፍር ከፑታንታ እስከ ጥፍር መቁረጫ ከጥፍር መቁረጫ ሁሉን ያሟላ በቃ ምንም አንድ ሱፐርማርኬት ገብተሽ አታጭም። በቃ ምንም ነገር መቼ ነው ሀብታም የሆንሽው እንደዚህ? እኔ ቆንጆ እናት ኧረ ምን ያልሰጠችሽ ነገር
ይሄ ሁሉ ሰተሽ 600 ነሽ። ማነው መሲ ብሪጅስቶን ናት አይደለችም? የኔ መሲ ናት፣ ባላገሯ ናት። አንቺ ይሄ ሁሉ ነገር ሰተሽ ላግዠሪ ሀገር እኮ ናት ካታር እኮ አትወራም። ማርያምን ተይውታል። ስለ ኳታር ተይው አትጨርሽ። ለመዝናናት ግን ረጋ ያለ ህይወት ለመኖር ገንዘብ ሴቭ ለማድረግ አይንዬ አረጌ ሙለት ተስኛለሽ። ማሪ ቀጥይ ውዴ። ምን አልሽ? ለመኖር የት ትመርጫለሽ? ለመዝናናት ለመደሰት የት ትመርጫለሽ ብባል ዩናይትድ አረብ ኤሚሬትን እመርጣለሁ፣ ዩኤኢ። ግን ለመኖር ረጋ ያለ ስክን ያለ ህይወት ለመኖር ገንዘብ ሴቭ ለማድረግ የት ትመርጫለሽ ብባል ካታርን እመርጣለሁ። በጣም ማች ካታር አሪፍ ናት። ካታር ጸጥ ረጭ ያለች ደስ የምትል ሀገር፣ ኩል ጥሩ ማለት በቃ ገንዘብ ካለክ ከዜጋው እኩል ቀረር ይልቅ እንደ ዱባይ ብዙ ብር የሚያስጠፋ ጉዳይ የለም። ገባ? እዚህ አውዬ ለመጥፋትም ለመልማትም የምትሆን ሀገር ናት። እኔ እንዳየዋት በጣም ቆጣቢ ስርዓቱን የያዘ ከሆነ ያድግባታል። ዝም ብሎ ዝርክርክ ደግሞ ተዝረክርኮ ነው የሚቀረው። ለመጥፋትም ለመልማትም እንዴ መጠጡ እስከምናምኑ ምኑ እስከምናምኑ በዓለማችን ትልቁ መዝናኛ ያለው እኮ ዱባይ ነው። በዓለማችን ትልቁ መዝናኛ ያለው እኮ ዱባይ ነው። ከየትም ሀገር ሰው ለመዝናናት እዛ ነው የሚወጣው። ብርክን ለመጥፋት ዱባይ በጣም ቅርብ ነው። እና ግን ራስን በጣም ቆጣቢ ራሱን የገራ ችግርን ያየ ቸነፈርን ያየ በጣም ይለወጥባታል። አዎ ነው የሚለወጠው። እዚህ በቀላሉ ልትበላሽ የምትችልበት ሀገር አይደለም ካታር። ገባህ? ቢዚ አትበላሽም። ቢዚ ነህ ምናምን በቃ ክለብ ትወጣ እሱም አበሻ ስለሌለ ገባህ? ብዙ አበሻ ስለሌለ ክለብን ብትሄድ ሌሎች ዜጎች ነጮች ምናምን ስለሆኑ ብዙ የመሄድ ሀፒታይት አይኖርም። አሁን ዱባይ ጭፈራ ቤት፣ ጠላ ቤት፣ ሺሻ ቤት ገለመሌ ነው። አበሻ ብቻ ነው በቃ ለመበላሸት ቶሎ ነው የምትበላሸው። ቶሎ ያበላሻል ሀገሩ። ገባህ? አበሻው ጓደኛ ከሰፈርክ ልጅ ና አንድ ሁለት እንበል ብሎ ይጠራካል። በዛው ያለችው ድሬ ሐረር ነጭ ታውቂያለሽ? በአካል አልተገናኘንም፣ በስልክ አውርተናል። ለቤት ድረስ በርበሬ ምናምን ልካልኝ ታውቃለች። የኔ መልካም በጣም መልካም ሰው ናት ድሬ ሐረር። ጌሙን ጀምሮ አሁን አይደለም የምንጫወተው፣ ማታ ነው። አሁን እኔ ደግሞ በኋላ እንጫወታለን። ወጥቼ ቀጠሮ አለብኝ እዚህ ላይ ቀጠሮ የቀጠርኳቸው ሰዎች አሉ። የትናንትናውን ጉዳይ ዛሬ እንጨርሳለን። ሰው ሁሉም በዚህኛው ጉዞ አቡዬ የመጣውበት ዋና ዓላማ ታውቂያለሽ? አዎ አውቃለሁ። ወንድሜን ስራ ለማስቀጠር ነው። እንደው እኔ ለአምሳ አለቃ ጥጋቡ ገብሬ ልጅ ለአንድ ወንድሜ የሚሆን ስራ እንደው ልጣ ማርያምን ይሄ ሁሉ ሰው እያወቀኝ አንድ የሚቀጥርልኝ በእውነት እንደው እባካችሁ ኧረ እባካችሁ ቆይ ልንገራቸው ለኔ ቤተሰቦች እዚህ ጋር ያላችሁ 3500 ሰዎች እንደው አንድ ስራ አታውቁም? እስቲ ለወንድ ስራ አይዲያ አውጥቼለታለሁ። አይዲያ አለው ልጁ መንጃ ፈቃድ የለውም። መንጃ ፈቃድ የኢትዮጵያ ነው ያለው። ይኸውላችሁ ኢትዮጵያ ያለ ማስተርስ ተምሯል። ማስተርስ በቢዝነስ አድሚኒስትሬሽን አለው። እንግሊዘኛ አቀላጥፎ ኤንጂኦ ነበር የሚሰራው። ግን በቃ አንዳንድ ሰዎች መሰናክል ሊሆኑት ሲሉ ነው በቃ አሸሽተን ወደዚህ ያመጣ ነው። እና እባካችሁ እንደው እባካችሁ መቼ ይዘነው እንግባና ቁጭ ብለን ለሱ በእናትሽ አቡዬ ይቻላል። እኔ አሁን በኋላ ወይ ላይቭ ላይ ራሱ ስንጫወት ጌም ከኋላ ያደርገዋለሁ። ከዛ በመሀል እናወራለታለን። በጣም ጥሩ። እዚህ ጋር አለ አስኔ ጎትንገስ፣ የጎንደር ልጅ የጎንደርን ባህል የሚያሳይ ልጅ ነው። አስጌ ጎትንገስ ቪዲዮ ሰራለታለሁ፣ በጣም ሰራለታለሁ። ሁላችሁም እንግዲህ ኢትዮጵያውያን እርዱት በእናታችሁ።